የመጀመሪያው ዕቅድ። ምዕራፍ 2 አብና ወልድ በእያንዳንዱ ሰው ውስጥ እንዴት እንደሚሰሩ። በመጀመሪያ እግዚአብሔር ሰውን የፈጠረው እንዲያገለግለው ብቻ አይደለም። ሰውን የፈጠረው በአብና በወልድ መካከል ያለውን ግንኙነት እንዲያውቅ፣ እንዲያነጸባርቅና ከዚህ ግንኙነት ጋር በአንድነት እንዲኖር ነው። የዘላለም ሕይወት መድረሻ ግብ አይደለም። እርሱ ግንኙነት ነው። በአብና በልጁ መካከል ባለው ኅብረት ውስጥ በመንፈስ ቅዱስ አማካኝነት የሚደረግ ሕያው ተሳትፎ ነው። በዚህ ምዕራፍ ከሃይማኖት ባለፈ አብና ወልድ በእያንዳንዱ አማኝ ውስጥ እንዴት አብረው እንደሚሰሩና ወደ መለኮታዊ የፍቅር የአንድነትና የዓላማ ሕይወታቸው እንዴት እንደሚስቡ ወደሚገልጸው ዘላለማዊ ምስጢር ዘልቀን እንገባለን። አንተ የዳንኸው ተመልካች እንድትሆን አይደለም። የዳንኸው በአባት መገለጥ ውስጥ የምትመላለስ ልጅ እንድትሆን ነው። በወልድ በኩል ካልሆነ በቀር ወደ አብ የሚመጣ የለም። ወልድን ያየ ደግሞ አብን አይቷል፣ ደግሞም አስተውሏል። ኢየሱስ የመጣው የአብን ስም ማለትም ባህሪውን ለእኛ ሊገልጥልን ነው። አብ በግልጽ ሊታወቅና ሊረዳ የሚችለው በልጁ ሕይወት በኩል ብቻ ነው። እውነተኛ ልጅ የሆነ ብቻ ነው አባት መኖር ምን ማለት እንደሆነ ሙሉ በሙሉ ሊረዳ የሚችለው። ልጅነት የማዕረግ ስም ብቻ አይደለም። እርሱ የማንነት የፍቅርና የእውቅና ምንጭ የሆነ መለኮታዊ የልብ አቋም ነው። የልጅነት ዋናው ነገር አባትን ማወቅ፣ ማክበርና እውቅና መስጠት ነው። የተቆራኘበት አባት ከሌለህ ልጅ ነኝ ማለት አትችልም። በተመሳሳይ የአባትነት ምንነት ሊገለጥ የሚችለው ልጅ ሲኖር ብቻ ነው። ልጅ የሌለው ማንም ሰው በትክክል አባት ሊሆን አይችልም። አንዱ ሌላውን ይተረጉመዋል። ይህ ዘላለማዊ እውነት በሰው አልተጀመረም። እርሱ ራሱ በእግዚአብሔር ማንነት ውስጥ የተመሰረተ ነው። እግዚአብሔር ፈጣሪ ብቻ አይደለም፣ እርሱ አባት ነው። አባት የሆነው ግን ልጅ ስላለው ነው። እርሱም ከዘላለም በፊት የነበረው አንድያ ልጁ ኢየሱስ ክርስቶስ ነው። ወልድም በፍጹም ፍቅርና አንድነት አብን ይገልጥልናል። ኢየሱስ በዮሐንስ 14:6-11 እንዲህ ብሎ ያውጀው፣ ለዚህ ነው እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባውቃችሁ ነበር። ከአሁንም ጀምራችሁ ታውቁታላችሁ፣ አይታችሁትማል። ፊልሂስ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም እንዲህ አለው፣ አንተ ፊልሂስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝም? እኔን ያየ አብን አይቷል። እንዴትስ አብን አሳየን ትላለህ? እኔ በአብ እንዳለው አብም በእኔ እንዳለ አታምንምን? እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ሥራውን ይሠራል። እኔ በአብ እንዳለው አብም በእኔ እንዳለ እመኑን፣ ባይሆን ስለ ሥራው እመኑ። ኢየሱስ ስለ አብ እያስተማረ ብቻ አልነበረም፣ እርሱን እየገለጠው ነበር። እርሱ የማይታየው አምላክ የሚታይ ምስል፣ የአብ ክብር ነጸብራቅና የማንነቱ ትክክለኛ መግለጫ ነው። በኢየሱስ በኩል ስለ አብ መረጃ ብቻ አማርም፣ አብን እናየዋለን፣ አብን እንሰማዋለን፣ አብንም እንገናኘዋለን። ምክንያቱም አብና ወልድ በባህሪ አንድ፣ በዓላማ አንድ እና በዘላለማዊ ፍቅር አንድ ናቸው። የዘላለም ሕይወት ዋናው ነገር ይህ ነው። የዘላለም ሕይወት ዝም ብሎ ለዘላለም መኖር አይደለም። መጨረሻ የሌለው የህልውና ዘመን ብቻ አይደለም። የዘላለም ሕይወት የሕይወት አይነት ነው፣ በአብና በወልድ መካከል ያለው ሕይወት። እርሱ ዓለም ሳይፈጠር ጀምሮ በመካከላቸው የነበረው የፍቅርና የክብር ግንኙነት፣ የመለኮታዊ ኅብረት ሕይወት ነው። በክርስቶስ በኩል ይህ ሕይወት የተሰጠን እንደ ሃይማኖታዊ ትምህርት ሳይሆን እንደ ሕያው እውነታ ነው። ኢየሱስ በዮሐንስ 17:1-6 ባለው የሊቀ ካህናት ጸሎቱ እንዲህ በማለት ይገልጠዋል። አባት ሆይ ሰዓቱ ደርሷል፣ ልጅህ ያከብርህ ዘንድ ለሥጋ ለባሽ ሁሉ ሥልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወትን ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንህ አንተን የላክኸውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው የሰጠመኝ ሥራ ፈጽሜ በምድር አከበርሁ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር በአንተ ዘንድ አክብረኝ። ከዓለም ለሰጠኸኝ ሰዎች ስምህን ገለጥሁላቸው። የዘላለም ሕይወት ይህ ነው፣ አብን ማወቅና እርሱ የላከውን ወልድን ማወቅ። ወደ ኅብረታቸው መግባት፣ በፍቅራቸው መካፈል፣ በክብራቸው መታቀፍና በአንድነታቸው መኖር ነው። ለአባት የሚጮህና የእርሱ መሆናችንን የሚመሰክረው በእኛ ውስጥ የሚሠራው የልጅነት መንፈስ ነው። ኢየሱስ አብን ሊገልጥ እንደመጣ ሁሉ አብም ወልድን ለዓለም መግለጡን ይቀጥላል። ይህ የአንድ ጊዜ ክስተት አይደለም፣ ተከታታይ መገለጥ ነው። አንድ ሰው በክርስቶስ በሚያምንበት ጊዜ ሁሉ አብ ልቡን ስቦ ልጁን ስለገለጠለት ነው። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት ብሎ ከሰማይ የሚመሰክረው አብ ነው። የዘላለም ሕይወት በልጁ እንዳለ፣ ወልድ ያለውም ሕይወት እንዳለው፣ ወልድ የሌለው ግን ሕይወት እንደሌለው ያውጀው አብ ነው። 1 ዮሐንስ 5:11-12 መለኮታዊ ሥርዓት ይህ ነው። አብን ለማየት ወልድን ማየት አለብህ። አብን ለመቀበል ወልድን መቀበል አለብህ። በዘላለም ሕይወት ለመኖር ግንኙነታቸው ውስጥ መኖር አለብህ። ስለዚህ ዛሬ ጥሪው ለሃይማኖት ወይም ለሥነ ምግባር ትግል አይደለም። ጥሪው በአብና በወልድ መካከል ወዳለው ዘላለማዊ ኅብረት ለመግባት የቀረበ መለኮታዊ ግንኙነት ነው። እኛ የተፈጠርነው ለዚህ ሕይወት ነው። ልሸከመው የተጨነው ክብር ይህ ነው። እግዚአብሔር በክርስቶስ ኢየሱስ በነፃ የሰጠን ደህንነት ይህ ነው። እርሱም ማወቅ፣ መውደድና በአባት ልብ ውስጥ እንደ ልጆች መኖር። በአብና በወልድ መካከል ያለው መለኮታዊ ግንኙነት እውነተኛ የእግዚአብሔር ዕውቀት ሁሉ የሚፈልቅበት ምንጭ ነው። እግዚአብሔርን የምናውቀው በሥነ መለኮት፣ በፍልስፍና ወይም በምሁራዊ ክርክር አይደለም። በሕይወት በኩል ነው። ያውም ዝም ብሎ ሕይወት ሳይሆን በፍጹም አንድነትና እርስ በርስ በመገለጥ የሚፈሰው የወልድና የአብ ሕይወት ነው። ወልድ አብን የሚያውቀው እንደ አንድ ሐሳብ ሳይሆን በራሱ የልጅነት ሕይወት ነው። ኢየሱስ የሆነውና የሚያደርገው ነገር ሁሉ ከአብ ጋር ካለው ጥልቅ አንድነት የሚመነጭ ነው። የእርሱ ታዛዥነት፣ ቃላቱ፣ ታምራቱና ጸሎቱ ሁሉ ከአብ ጋር ካልተቋረጠ ኅብረት ከሚኖር ልብ የመነጩ ናቸው። በተመሳሳይ አብ ወልድን በአባትነቱ ያውቀዋል፣ ምክንያቱም በልጁ ደስ ይለዋል፣ በፍጹም ይወደዋል፣ ሁሉም ነገር በእጁ አሳልፎ ሰጥቶታል። ይህ የእርስ በርስ መተዋወቅ፣ ይህ ቅዱስ ቅርርብ እኛ የተጋበዝንበት ያው ዘላለማዊ ሕይወት ነው። ወልድ አብን ለሰው ልጆች ይገልጣል፣ አብ ደግሞ ልጁን ለዓለም ያውጃል። ቅዱሳት መጻሕፍት ይህንን መለኮታዊ ልውውጥ በግልጽና በኃይል ያውጃሉ። ዮሐንስ 1:18 መቼም ቢሆን እግዚአብሔርን ያየ ማንም የለም፣ በአባት እቅፍ ያለ አንድያ ልጁ እርሱ ተረከው። ወልድ የመጣው ከአብ ውጭ አይደለም። የመጣው ከአብ ልብ ውስጥ ከማንነቱ ጥልቅ እቅፍ ነው። በዚህ ዘላለማዊ ቅርብ ውስጥ ስለሚኖር ብቻ እርሱ ብቻ የእግዚአብሔርን እውነተኛ የአባትነት ባህሪ ሊናገርና ሊገልጥ ይችላል።
ኢየሱስ በተጠመቀ ጊዜ ሰማያት ተከፈቱና የአብ ድምፅ እንዲህ ሲል አስተጋባ። ማቴዎስ 3:17 በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። ደግሞም በደብረ ታቦር ላይ እግዚአብሔር በጴጥሮስ በያዕቆብና በዮሐንስ ፊት ስለ ልጁ መሰከረ። ማቴዎስ 17:5 በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት። የአብ የመጨረሻ ምስክርነት ይህ ነው፣ ኢየሱስ የእርሱ ተወዳጅ ልጅ ነው። ይህ የእውነት ሁሉ መሠረት፣ የደህንነት የማዕዘን ድንጋይና ቤተክርስቲያን የታነጸችበት የማይናወጥ ዓለት ነው። ማቴዎስ 16:15-17 ኢየሱስም እናንተስ እኔን ማን እንደሆኑ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። ኢየሱስ የእግዚአብሔር ልጅ መሆኑን ማወቅ በሰው ልጅ ምርምር የሚደረስበት አይደለም። እርሱ ሰማያዊ መገለጥ ነው። አብ ራሱ ልጁን በሰው ልብ ውስጥ ሲገልጥ የሚሰጠው ምስክርነት ነው። ኢየሱስም በዚህ ዓለት ላይ ማለትም ስለ መለኮታዊ ልጅነቱ በሚሰጠው መገለጥ ላይ ቤተክርስቲያኑን እንደሚሰራና የገሃነም ደጆች እንደማይችሏት አረጋግጧል። እግዚአብሔር ስለ ልጁ የሚሰጠው ይህ ምስክርነት አማራጭ አይደለም። እርሱ የሰማይ ምስክርነት ነው። 1 ዮሐንስ 5:9-13 እንደሚለው የሰውን ምስክርነት የምንቀበል ከሆነ የእግዚአብሔር ምስክርነት ከዚያ ይበልጣል። ስለ ልጁ የመሰከረው የእግዚአብሔር ምስክርነት ይህ ነው። በእግዚአብሔር ልጅ የሚያምን በራሱ ምስክር አለው። ምስክሩም ይህ ነው፣ እግዚአብሔር የዘላለም ሕይወትን ሰጠን፣ ይህም ሕይወት በልጁ አለ። ወልድ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለው። የዘላለም ሕይወት ንድፈ ሐሳብ አይደለም። እርሱ አካል ነው፣ ያም አካል የእግዚአብሔር ልጅ ነው። ወልድ ያለው ሕይወት አለው። ወልድን መቃወም ሕይወትን መቃወም ነው። ለዚህ ነው በወልድ በኩል ካልሆነ በቀር ወደ አብ የሚመጣ የለም፣ ምክንያቱም ወልድ ብቻ ነው አብን በትክክል የሚያውቅና እውቅና የሚሰጥ ሕይወት ያለው። ዮሐንስ 14:6 እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ያለ ወልድ ወደ አብ መምጣት እንደማይቻል ሁሉ ያለ አብ ሳቢነትም ወደ ወልድ መምጣት አይቻልም። አብ ወልድን ይገልጣል፣ ወልድም አብን ይገልጣል። አብ ይስባል፣ ወልድም ይቀበላል። የሰው ልጅ ሁሉ የእግዚአብሔርን ሙሉ መገለጥ እንዲያገኝ በፍጹም ስምምነት አብረው ይሰራሉ። ዮሐንስ 6:44 የላከኝ አብ ካልሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ። ይህ የመለኮታዊ ጸጋ እንቅስቃሴ ነው። አብና ወልድ በዘላለማዊ ኅብረት ሆነው እኛን ወደ ውስጥ ይጋብዙናል። ለየብቻቸው አይሰሩም። የሰው ልጅን ከጨለማ አውጥተው ወደ መለኮታዊ ልጅነት ብርሃን ለማስገባት አብረው ይሰራሉ። ግቡ የኃጢአት ይቅርታ ወይም ከገሃነም ማምለጥ ብቻ አይደለም። ግቡ ግንኙነት ነው፣ በወልድ በኩል ከመንፈስ ቅዱስ ኃይል ጋር ከአብ ጋር የታደሰ አንድነት። የወንጌል የልብ ትርታ ይህ ነው፣ እግዚአብሔርን በልጁ ሕይወት አማካኝነት እንደ አባት ማወቅ፣ በመለኮታዊ ፍቅር ዘላለማዊ እቅፍ ውስጥ መካተት፣ ከሰማይ በሚፈሰው አባ አባት ብለን እንድንጮህ በሚያደርገን በወልድ ሕይወት መሙላት። ስለዚህ ይህ እውነት በመንፈሳችሁ ይረፍ። አብና ወልድ በሰማያት ያሉ ሩቅ አካላት አይደሉም። እነርሱ የሕይወታችሁ የዓላማችሁና የፍጻሜያችሁ ምንጭ ናቸው። አሁንም ቢሆን በፍቅራቸው ኅብረት ውስጥ እንድትኖሩ አብረው እየሰሩ ነው። ይህም ከኅብረታቸው በሚፈልቀው በዘላለም ሕይወት ኃይል እንደ እውነተኛ የእግዚአብሔር ልጆች እንድትኖሩ ነው። የእግዚአብሔር ፍጥረት ሁሉ እያንዳንዱ ፍጥረት እያንዳንዱ ወንድና ሴት በአንድ መለኮታዊ ሥርዓት እንዲኖሩ ተነድፈዋል። እርሱም የአብ ወልድ የሕይወት ዘይቤ ነው። ይህ ፍጹም የሆነ የሕልውና ንድፍ ነው። ከፍተኛው የሕይወት ደረጃ በሥልጣን በእውቀት ወይም በግል ሉዓላዊነት ውስጥ አይገኝም። የሚገኘው በእግዚአብሔር አባትነት ስር በሚሆን ልጅነት ውስጥ ነው። አባትም ልጅም የሆነው እግዚአብሔር ከመጀመሪያው ጀምሮ ፍጥረቱ በዚህ ሕይወት እንዲካፈል አልሟል። ለእርሱ እንዲኖሩ ብቻ ሳይሆን በእርሱ ውስጥ ወልድ ከአብ ጋር በሚደሰትበት ግንኙነትና ቅርብ ውስጥ እንዲኖሩ ነው። የሰው ልጅ በእግዚአብሔር መልክና አምሳያ የተፈጠረው በውጫዊ መልኩ እርሱን እንዲመስል ብቻ ሳይሆን የአብና የወልድን የውስጥ የፍቅር የኅብረትና የማንነት ሕይወት እንዲያንጸባርቅ ነው። በኤደን ገነት ይህ ሕይወት በነፃ ቀርቦ ነበረ። የሕይወት ዛፍ በገነት መካከል ቆሞ ነበረ። እርሱም በምስጢር የተሰወረውን የእግዚአብሔርን ልጅ የኢየሱስ ክርስቶስን ሕይወት ይወክል ነበር። እርሱ ዝም ብሎ ዛፍ አልነበረም። እርሱ ለሰው የቀረበው የዘላለም ሕይወት የሆነው የወልድ ምልክት አምሳያና ትንቢታዊ ምስል ነበር። ነገር ግን አዳምና ሔዋን ሌላ ምርጫ መረጡ። ከሕይወት ዛፍ ፊታቸውን አዙረው ግንኙነት የሌለበትን እውቀት፣ ጥገኝነት የሌለበትን ስነ ምግባርና ማንነት የሌለበትን ስልጣን ወደሚሰጠው መልካሙንና ክፉውን ወደሚያስታውቀው የእውቀት ዛፍ ሄዱ። ይህንን በማድረጋቸው ወልድን ተውት። በዚህም እንደ እግዚአብሔር ልጆች የመኖርን ኃይል አጡ። የሕይወት ዛፍን መቃወም የወልድን ሕይወት መቃወም ነው። ከአባት ጥበቃ ስር ወጥቶ የራስን አገዛዝና የራስ ሉዓላዊነትን መምረጥ ነው። በዚያች ቅጽበት የጠፋው ንጽሕና ብቻ አልነበረም፣ ልጅነትም ጭምር ነው። ሰው የተፈጠረው በእግዚአብሔር አፍቃሪ አባትነት ስር እንዲኖር ነበረ። ነገር ግን ራስን በመምረጥ ሰው ከዚህ መለኮታዊ የሕይወት ምንጭ ተለየ። ይሁን እንጂ እግዚአብሔር በማይለወጥ ምሕረቱ ዕቅዱን አልተወም። በገነት የተጆት ወልድ እንደገና መጣ። በዚህ ጊዜ እንደ ዛፍ ሳይሆን እንደ ሰው በጸጋና በእውነት ተሞልቶ የጠፋውን ሊመልስ በኢየሱስ ክርስቶስ መጣ። ደግሞም ያንኑ ሕይወት ዳግመኛ ሊሰጥ ለሚቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሊሰጥ መጣ። ዮሐንስ 1:12-13 ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው፣ እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፍቃድ ወይም ከሰው ፍቃድ አልተወለዱም። ይህ የደህንነት ኃይል ነው፣ የኃጢአት ይቅርታ ብቻ ሳይሆን የልጆች መወለድ። በኢየሱስ በኩል እኛ ታድሰን ብቻ አንቆምም፣ ዳግመኛ እንወለዳለን፣ አዲስ እንሆናለን። እርሱ ከአብ ጋር ባለው ግንኙነት ውስጥ እንገባለን። ሕይወቱን መንፈሱንና ስሙን እንቀበላለን። በወልድ ውስጥ ልጆች እንሆናለን። ኢየሱስ ደግሞ አንድ ወይም ሁለት ሰዎችን ወደዚህ ክብር ለማምጣት አልመጣም፣ ብዙ ልጆችን ወደ ክብር ለማምጣት መጣ። እርሱ ለእኛ የሚሰጠን ክብር ሁለተኛ ደረጃ ወይም አነስተኛ አይደለም። እርሱ ራሱ ከአብ ጋር ያለው ያው ክብር ነው። የእግዚአብሔር ልጆች የመሆን ከመንፈሱ የመወለድ በሰማያዊ ስፍራ የመቀመጥ በክብርና በዓላማ የመጎናጸፍ ክብር። ዕብራውያን 2:10 ብዙ ልጆችን ወደ ክብር ሲያመጣ የደህንነታቸውን ራስ በመከራ ይፈጽም ዘንድ ሁሉ ስለ እርሱ ሁሉ በእርሱ ለሆነ ለእርሱ ተገብቶታል። የደህንነታችን ራስ የሆነው ኢየሱስ በመከራ ውስጥ ያለፈው እኛ በልጅነት እንድንመላለስ ነው። እኛ እንድንቀበል እርሱ ተናቀ። እኛ እንድንፈወስ እርሱ ቆሰለ። እኛ በአባት እንድንታቀፍ እርሱ ተተወ።
አዳም በገነት ያጣው የልጅነት ሕይወት አሁን በክርስቶስ በኩል ተመልሷል። ውድቀት አለመታዘዝ ብቻ አልነበረም፣ ከአብ ወልድ ግንኙነት መውጣት ነበረ። አዳም የራሱን ሕይወት፣ የግል ሉዓላዊነትንና ከአብ የተለየ እውቀትን መረጠ። ይህንን በማድረጉም እንደ ልጅ እንዲመላለስ የሚያስችለውን ብቸኛ ሕይወት ተው። አሁን ግን በደህንነት በኩል ያን ኃይል እንደገና እንቀበላለን። ወደ አትክልት ስፍራ ብቻ ሳይሆን ወደ ቤተሰብ ተመልሰናል። በወልድ ሕይወት በኩል ወደ አብ ተመልሰናል። ደህንነት ወደ ሰማይ መግቢያ ትኬት ብቻ አይደለም። እርሱ የልጅነት መመለስ፣ የሰው ልጅ ወደ መለኮታዊ የሕይወት እንድፍ ዳግመኛ መገጣጠም ነው። መዳን ማለት የእግዚአብሔርን ልጅ መቀበልና በአባት ጥበቃ፣ እንክብካቤና ፍቅር ስር መኖር ነው። በልጅነት መንፈስ መኖርና በክብሩ ብርሃን መመላለስ ነው። እኛ ለዚህ ሕይወት ነው የተፈጠርነው፣ የጥረት ወይም የግል ሉዓላዊነት ሕይወት ሳይሆን በልጁ በኢየሱስ ክርስቶስ በኩል ከሰማያዊ አባታችን ጋር የማንነት የእምነትና የአንድነት ሕይወት። የእግዚአብሔርን ልጅ መካድ የእግዚአብሔርን አባትነት መቃወም ነው። ያለ ወልድ ሕይወት በአባት አቅርቦት ስር ሊኖር የሚችል ማንም የለም። 1 ዮሐንስ 2:23 እንደሚለው ወልድን የሚክድ ሁሉ አብ እንኳ የለውም። የእግዚአብሔር ልጅ ሕይወት ሳይኖረው የእግዚአብሔርን አባትነት በትክክል የሚያውቅ ማንም የለም። በአባት መንፈስ ካልተሞላ በቀር የልጅነትን እውነታ ሊረዳ የሚችል የለም። እነዚህ የሚጠኑ ሐሳቦች አይደሉም፣ የሚኖሩባቸው እውነታዎች ናቸው። ሊታወቁ የሚችሉትም በመገለጥ ብቻ ነው። ኢየሱስ የመጣው ስብከቶችን ለመስበክ ወይም ታምራትን ለማድረግ ብቻ አይደለም። የመጣው አብን ለመግለጥ ነው። የተሰወረውን የእግዚአብሔርን ስም እንደ ጌታ፣ እንደ ፈጣሪ ወይም እንደ ፈራጅ ብቻ ሳይሆን እንደ አባት ሊያውጅ መጣ። በዮሐንስ 17:6 ላይ ከዓለም ለሰጠኸኝ ሰዎች ስምህን ገለጡላቸው አለ። ያ ስም ከሁሉም በላይ የቅርብ የሆነው ስም አባት ነው። ኢየሱስ የመጣው ጋላክሲዎችን የፈጠረው አምላክ ልጆቹ አባ ብለው እንዲጠሩት የሚናፍቅ አምላክ መሆኑን ሊያሳየን ነው። የወንጌል እምብርት ይህ ነው፣ ከኃጢአት መዳናችን ብቻ ሳይሆን ወደ አብ መመለሳችን። ኢየሱስ የመጣው የእግዚአብሔር ልጆች እንድንሆን ስልጣንን ሊሰጠን ነው። ይህም በሥራ ወይም በጥረት ሳይሆን የእርሱን የልጅነት ሕይወት በመቀበል ነው። ስለ እግዚአብሔር ሊነግረን ብቻ አልመጣም፣ በአባት ፍቅር ስር እንደ ልጆች እንዴት መኖር እንደሚቻል ሊያሳየን መጣ። ኢየሱስ በዮሐንስ 14:21 ላይ ይህንን ይበልጥ ግላዊ ያደርገዋል። ትእዛዜ ያለውና የሚጠብቃት እርሱ የሚወደኝ ነው፣ የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ። ኢየሱስ ራሴን እገልጥለታለሁ ሲል ስለ ጊዜያዊ ግንኙነት ወይም ስለ ምስጢራዊ ራእይ እያወራ አይደለም። እኔ ማን እንደሆኑ እውነተኛ ማንነቴን እገልጥለታለሁ ማለቱ ነው። የወልድን ክብር እገልጥለታለሁ፣ ይህንን በማድረግም የእግዚአብሔር ልጅ መሆን ምን ማለት እንደሆነ አሳየዋለሁ እያለ ነው። ኢየሱስን ማየት ማለት የእግዚአብሔርን ልጅ ከአብ ጋር በፍጹም አንድነት ማየት ነው። እርሱን ማየት ደግሞ ወደዚያው ግንኙነት መሳብ ነው። ኢየሱስ ሁልጊዜ ከእግዚአብሔር ጋር በጥልቅ ቅርብ የሚኖረው በአብ እቅፍ ያለው ወልድ ነው። ራሱን ሲገልጥ ያንን ቅርብ፣ ያንን ማንነትና ያንን ርስት ይገልጣል። በእርሱ ውስጥ የምናየው ክብር የራቀ አይደለም። እኛ እንድንካፈለው የመጣው ያው ክብር ነው። የኢየሱስ መገለጥ የእውነተኛ ማንነታችን እንደ ልጆች ያለን ማንነት መገለጥ ነው። ምክንያቱም በእርሱ ውስጥ የተፈጠረለትን ማንነት እናያለን። የአባት መንፈስ የሆነው መንፈስ ቅዱስ ወደ ልባችን የተላከው ለዚህ ነው። ቅዱስ ሕይወት እንድንኖር ኃይል ለመስጠት ብቻ ሳይሆን በእኛ ውስጥ ሆኖ አባ አባት ብሎ እንዲጮህ ነው። ሮሜ 8:15 መንፈስ እኛ ከእንግዲህ ወላጅ አልባ ባሪያዎች ወይም እንግዶች ሳይሆን ልጆች መሆናችንን ይገልጥልናል። የአባት መንፈስ ብቻ ነው ወደ ልጅነት ተሞክሮ ሊያመጣን የሚችለው። ስለዚህ ዛሬ ይህንን እውነት ስሙ። የወልድ ሕይወት ሳይኖራችሁ እግዚአብሔርን እንደ አባት ማወቅ አትችሉም። የአባት መንፈስ ሳይኖራችሁ ራሳችሁን እንደ ልጅ ማወቅ አትችሉም። ያ ሕይወት ምን እንደሚመስል ሊገልጥ ከመጣው ከኢየሱስ ተለይታችሁ ደግሞ እንደ ልጅ ልትኖሩ አትችሉም። እርሱ ምሳሌ የሆነ ልጅ ፓተርንሶን ነው። በብዙ ወንድሞች መካከል በኩር ነው። የልጅነትን ሕይወት በሥጋ በመግለጥ እኛን ወደ አብ ሊመልሰን የመጣው እርሱ ነው። ኢየሱስን ማወቅ ዓላማችሁ ማወቅ ነው። እርሱን መመልከት ማንነታችሁን ማግኘት ነው። ከእርሱ ጋር መመላለስ በአባት ቤት ደስታ ውስጥ መኖር ነው። መተማመኛችሁ ይህ ይሁን። ኢየሱስ ራሱን ይገልጥላችኋል። ይህንን በማድረግም ለዘላለም በአባት ፍቅር ክብር ውስጥ እንድትኖሩ የተጠራችሁ ተወዳጅ ልጆች መሆናችሁን ያነቃላችኋል። የኢየሱስ ክርስቶስ ምድራዊ ሕይወት ከታምራት ከትምህርቶችና ከምልክቶች አገልግሎት በላይ ነበር። በእግዚአብሔር አባትነት ስር ልጅ መሆን ምን ማለት እንደሆነ የሚያሳይ ሕያው መገለጥ ነበር። የተናገረው ሁሉ፣ ያደረገው ሁሉና የተራመደው እያንዳንዱ እርምጃ ከአብ ጋር በፍጹም አንድነት የታየ የልጅነት መግለጫ ነበር። ኢየሱስ የመጣው እግዚአብሔር ማን እንደሆነ ለማሳየት ብቻ ሳይሆን እኛ ምን እንድንሆን እንደተፈጠርን ለማሳየትም ጭምር ነው። እርሱ አዳኛችን ብቻ አይደለም፣ እርሱ ምሳሌያችን ነው። የኖረበት መንገድ እውነተኛ ልጅ በአባት አፍቃሪ ስልጣን ስር እንዴት እንደሚኖር የሚያሳይ ንድፍ ነው። መላ ምድራዊ ሕይወቱ የልጅነት ክብር መለኮታዊ ማሳያ፣ የፍጹም ታዛዥነት፣ የማይናወጥ እምነትና ከአብ ጋር የነበረ ጥልቅ ኅብረት ሕይወት ነበር። ዮሐንስ 1:12-14 ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው፣ እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከሰው ፈቃድ አልተወለዱም። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ፣ በአባትም ዘንድ እንዳለ አንድያ ልጅ ክብር የሆነውን ክብሩን አየን። ኢየሱስ ሥጋ የለበሰ ቃል ነው። እኛን ከኃጢአት ለመታደግ ብቻ ሳይሆን በአባት ፊት የሚኖረውን የወልድን ክብር ለመግለጥ ወደ ጊዜ የገባና ሰብአዊነትን የለበሰ ዘላለማዊ የእግዚአብሔር ልጅ ነው። ዮሐንስም ክብሩን አየን ብሎ ይመሰክራል። ዓለማዊ ክብር ሳይሆን፣ የነገሥታትና የኤምፓየሮች ክብር ሳይሆን፣ በአባት ዘንድ እንዳለ አንድያ ልጅ ክብር፣ በጸጋና በእውነት የተሞላ ክብር፣ ከልጅነት የሚፈስ ክብር። የክርስቶስ ምድራዊ ሕይወት ዋነኛ ዓላማ በምድር ላይ እንደ እውነተኛ ልጅ በመመላለስ የማይታየውን አምላክ እንዲታይ ማድረግ ነበር። ታምራቱ የአብን ርኅራኄ ገለጡ። ቃላቱ የአብን ጥበብ ገለጡ። ጸሎቱ የአብን ልብ ገለጠ። እስከ ሞት ድረስ የነበረው ታዛዥነቱ የአብን ፍቃድና ፍቅር ገለጠ። ኢየሱስ ለአብ ሊነግረን ብቻ አልመጣም። ልጅ ከአባት ጋር እንዴት እንደሚኖር አሳየን። እያንዳንዱ የሕይወቱ ቅጽበት ለዚህ እውነት መሰከረ። ወልድ አብ ሲያደርግ ያየውን እንጂ ከራሱ ምንም ሊያደርግ አይችልም። ዮሐንስ 5:19 ይህ የእውነተኛ ልጅነት አቋም ነው። የግል ሉዓላዊነት ሳይሆን ጥገኝነት፣ የራስ ፈቃድ ሳይሆን ራስን አሳልፎ መስጠት። አሁን ደግሞ ያው ሕይወት ለእኛ ቀርቧል። ለተቀበሉት ሁሉ ግን
የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። በኢየሱስ ላይ የነበረው ያው ክብር፣ የልጅነት ክብር አሁን የእኛ ርስት ነው። በእርሱ በኩል ዳግመኛ ተወልደናል፣ ከደም ወይም ከሥጋ ፈቃድ ሳይሆን ከእግዚአብሔር። እኛ ይቅርታ የተደረገልን ብቻ አይደለም፣ ከላይ የተወለድን ነን። የዳን ብቻ አይደለም፣ በወልድ መልክ ዳግመኛ የተፈጠርን ነን። ስለዚህ ኢየሱስን ስንመለከት የታሪክ ሰውን ብቻ እያየን አይደለም፣ ንድፋችንን፣ ማንነታችንንና ፍጻሜያችንን እያየን ነው። አብ ልጁን የላከው እኛን ለመቤዠት ብቻ ሳይሆን እርሱ ከአብ ጋር ወዳለው ግንኙነት እኛንም ለማምጣት ነው። የተወደዳችሁ ሆይ የወልድ ክብር አሁን ወደ ክብር የሚያመጣቸው የብዙ ልጆች ክብር ነው። የአብ ፍላጎት አምላኪዎች ወይም አገልጋዮች እንዲኖሩት ብቻ ሳይሆን ልክ እንደ ኢየሱስ ከእርሱ ጋር በህብረት የሚኖሩ ልጆች እንዲኖሩት ነው። ኢየሱስ የመጣው የጠፉትን የአዳምን ልጆች መልሶ ወደ አባት እቅፍ ለማስገባት በልጅነት መንፈስ ለመሙላትና በመለኮታዊ ሕይወት ክብር ለማልበስ ነው። ዓይኖቻችሁ ወልድን ይመልከቱ፣ አብንም ታያላችሁ። ልባችሁ ወልድን ይቀበል፣ እንደ እውነተኛ የእግዚአብሔር ልጅ ለመኖር ኃይልን ታገኛላችሁ። ወንጌል እግዚአብሔር ያድነናል ማለት ብቻ አይደለም፣ እግዚአብሔር ልጆች ያደርገናል ማለትም ጭምር ነው። በጠፋው ልጅ ምሳሌ ውስጥ ኢየሱስ ከወንጌል ጥልቅ መገለጦች አንዱን የአብን ልብ ይገልጣል። ይህ ስለ ማመስና መመለስ ብቻ የቀረበ ታሪክ አይደለም። የአብን ናፍቆት፣ ፍቅርና የመጨረሻ ዓላማውን ልጅነትን የመመለስ ሥራ የሚያሳይ መለኮታዊ ስዕል ነው። ታናሹ ልጅ ርስት ጠይቆ ከአባት ቤት ሲወጣ ከአቅርቦት ብቻ አልነበረም እየራቀ የነበረው፣ ከግንኙነትም ጭምር ነበረ። በራስ ፈቃድና በራስ እርካታ የሚመራ የግል ሉዓላዊነት ሕይወትን መረጠ። ነገር ግን ያልተረዳው ነገር ነበረ። ከአባት ስትለይ የምታጣው ምቾትን ብቻ ሳይሆን ማንነትህንም ጭምር ነው። ልጁ የወጣው እንደ ልጅ ነበረ፣ የተመለሰው ግን እንደ አገልጋይ ለመሆን ተስፋ በማድረግ ነበረ። በደሉና ውርደቱ አስተሳሰቡ ቀይሮት ነበር። ራሱን ለልጅነት ብቁ አድርጎ አያየውም ነበር። እርሱ የረሳውን ግን አባት መቼም አልረሳውም ነበር። እርሱን ገና ሩቅ ሳለ አባት አየውና አዘነለት፣ ሮጦም አንገቱን አቀፈውና ሳመው። ሉቃስ 15:20 የአብ ልብ ይህ ነው። በፍርድ አልጠበቀውም፣ በፍቅር ነበር የጠበቀው። ደግሞም አባት የመለሰለትን ነገር ልብ በሉ። ስፍራውን ብቻ አይደለም፣ ክብሩን ብቻ አይደለም፣ ነገር ግን ልጅነቱን ነው። ሉቃስ 15:24 ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷል። ለአባት የጠፋው አገልጋይ አልነበረም፣ ልጅ ነበር። የተመለሰውም ዝም ብሎ ሰራተኛ አልነበረም፣ ሙሉ በሙሉ የታቀፈና በክብር የለበሰ ልጅ ነበር። የደህንነት እውነተኛ ትርጉም ይህ ነው። ዝም ብሎ የኃጢአት ይቅርታ ወይም ከገሃነም ማምለጥ አይደለም። ወደ አባት ቤት መመለስ፣ የማንነት መታደስና ወደ ልጅነት ዳግመኛ መውለድ ነው። ወንጌል መጥፎ ሰዎች ጥሩ የመሆናቸው ታሪክ አይደለም፣ የጠፉ ልጆች ወደ ቤት የመመለሳቸው ታሪክ ነው። ዮሐንስ 1:12 ለተቀበሉት ሁሉ ግን የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። የደህንነት ዓላማ ሰውን በኃጢአትና በራስ የታሰረ ባሪያ ከመሆን አውጥቶ በአባት ቤት ነፃነት፣ ፍቅርና ሥልጣን ውስጥ ወደሚኖር ልጅነት መለወጥ ነው። ኢየሱስ የጠፋውን ሊፈልግና ሊያድን የመጣው ለዚህ ነው። የጠፋውም ልጅነት ነበር። ስለዚህ የኢየሱስ ክርስቶስ ቤተክርስቲያን እውነተኛ አገልግሎት ይህንን መለኮታዊ ተልዕኮ ማንጸባረቅ አለበት። የተጠራነው አባላትን፣ ሰራተኞችን ወይም ሃይማኖተኛ ተከታዮችን ለማፍራት ብቻ አይደለም። የተጠራነው ልጆችን ለማሳደግ ነው። ቤተክርስቲያን በወንጌል አማካኝነት የእግዚአብሔርን ልጆች የምትወልድ ማህፀን፣ እድገታቸውን የምትንከባከብ ቤትና በአባታቸው ስልጣን እንዲመላለሱ የምታዘጋጅ የስልጠና ስፍራ መሆን አለባት። የቤተክርስቲያን ትኩረት ባህሪን ከማሻሻል ወደ ማንነት መመለስ መለወጥ አለበት። ከህግጋት ወደ ፍቅር፣ ከግዴታ ወደ ቅርብ። ግቡ ለህጎች መገዛት ሳይሆን የክርስቶስን ሕይወት ወደሚያንጸባርቁና በአባት ፍቅር ደስታ ውስጥ ወደሚኖሩ ልጆች መለወጥ ነው። ልጅነት የደህንነት የልብ ትርታ ነው። ራሳችንን፣ ዓላማችንንና አገልግሎታችንን በልጅነት መነጽር እስካላየን ድረስ ኢየሱስ የመጣበትን ዋና ምክንያት እናስተዋለን። እግዚአብሔር ሩቅ አይደለም። እርሱ በአብና በወልድ መለኮታዊ ኅብረት አማካኝነት በእያንዳንዱ ሰው ውስጥ እየሰራ ነው። ኢየሱስ አብን ሊገልጥ መጣ፣ አብም ለሚያምኑ ሁሉ ወልድን ይገልጣል። ይህ እርስ በርስ የመገለጥ ሥራ ወደ ሕያው ግንኙነት፣ ወደ ሰማያዊ የፍቅርና የማንነት ምት ይስበናል። የዘላለም ሕይወት ዝም ብሎ ማለቂያ የሌለው ህልውና አይደለም። እርሱ አብን በወልድ በኩል የማወቅ ተሞክሮ ነው። እውነተኛ ጥሪ ይህ ነው፣ በየቀኑ በመንፈስ አማካኝነት በአባት ፍቅርና በወልድ ሕይወት እውነታ ውስጥ መመላለስ። በኢየሱስ ስም ማመን ይህንን መገለጥ ይከፍታል። ይህም በዘላለማዊው የእግዚአብሔር ኅብረት ውስጥ ተሳታፊ ያደርግሃል።